ፖሊሱ አካባቢውን መፈተሽ ስላለበትና በተለይ ሕክምናው ላይ ዶክተሩ እንዳለው ከሆነ በአካባቢው ትልቅ የሆነ ድርጅት የተበላሹ መድኃኒቶችን እየሸጠ በሚተዳደር ነውና ሁሉንም መረጃ ሰብስቤ እስር ቤት አስገባዋለሁ ብሎ ቆርጦ ስለተነሳ እዛ ሰፈር እነ ዳይመንድ እና እነ ኪንጎ ያሉበት ሰፈር በቃ ድርጅቱ ስለሚገኝ ስለነሱ የሚያውቁት ነገር ሊኖር ስለሚችል ብሎ ሴቷ ልጅና ዳይመንድ እየተከታተሉ በተለይ ዳይመንድ በቅርብ የተቀላቀለችውን ሴቷ ልጅ ከእስር ቤት ተፈታ የኪንጎ ፍቅረኛ ጓደኛ እሷን እየተከታተለ ነበርና ምሁነው ይሄ ልጅ በርቀት እንደዛ አይኑን አጮልቆ እያየ የሚከታተላት ለምንድን ነው ብሎ ተኋላው አስደንግጦታል። ዳይመንድም እንግዲህ ያው ስራው ሌብነት ስለሆነ ትንሽ ስለሚበቃው ፖሊስ ሲያይ ድንብርብሩ ስለሚወጣ ምን ተፈጥሮ ነው አስቀድሞ የማይረባውንም የሚረባውንም መናገር ጀመረ። ከሴቷ ጋር ደርሶ ሴቷ ልጅ ያው ያጠፋችበት ሁኔታ ስለሆነ እስር ቤት የገባችበት ምንም አላሳፈራትም። ምንድነው ፖሊስ ኢንስፔክተር ምንድነው ሰፈር ምን ችግር ኖሮ ነው የመጣኸው ምናምን ብላ ጠየቀችው። በቃ ዳይመንድ እየተርበተበተ ምንም የምላችሁ እዚህ ሰፈር ድርጅት ታውቃላችሁ? ከሊያባኑ የሚባል ሰፈር ማን ነው ሰውዬ ታውቃላችሁ አላቸው። የድርጅቱን ባለቤት ስም እየጠራ ቢያውቁትም እንኳ መረጃ አውጥታችሁ ተብለው እንዳይጠረጠሩና የድርጅቱ ባለቤት እንዲህ በቀላሉ ስለማይፈታ ይገለናል ብለው ስላሰቡ መረጃውን ለመደበቅ ወስነዋል። ዳይመንድም ቀልጠፍ ብሎ አረኛ አናቅም እንዴ በጭራሽ አናቅም። እዚህ ሰፈር ስንት ዓመት ያደግኩበት አይደል እንዴ እማቀው ሰው የለኝ። እሷ እንኳ ሸቤ ገብታ ኖራ አሁን በቅርብ ነው የመጣችው፣ ግን እኔ ስለ ሰፈሩን ስለማውቀው በቅርብ በዚህ የምትለው ድርጅት ስም የለም አለ ሽምጥጥ አድርጎ። ከዶክተሩም ጋር ተመላልሶ ዶክተሩም ስለ ድርጅቱ ደብዳቤ እንዲጻፍና ፖሊሶችን ያለውን መረጃ እንዲያቀብሉት ብሎ ደብዳቤ እንዲልኩለት ኪንጎን ስለላከው እንዴት እንደዚህ ታደርጋለህ ብሎ ዳይመንድም ጉሮሮውን አንቆ ምሰራው ስራ በስተጀርባችሁ መጥፎ ነው ማለት ነው፣ እኛ እኮ ጥሩ ሰው መስለህን ተጠግተን ነበር እያለ የማይሆን ተቆጥቶ ዶክተሩ የሚሆነውን ነገርና ከፖሊሶቹ ጋር እየሰራን እንደሆነ እናንተ እያወቃችሁ ስለ ሁሉም ነገር አናቅም ብላችሁ ከምታደፋፍኑ ለምንድነው እውነቱን የማትናገሩት ብሎ ጠይቋቸው ነበር። ሰውየው እንዲህ በቀላሉ ስለማይፈታ ኃይለኛ ስለሆነና ምናልባት ስለ ድርጅቱ እንደዚህ መጥፎ የመድኃኒት ማምረሻ ኃይሎችን ስለሚያቀርብ ብንናገር ወዲያው ከመግደሉ ወደ ኋላ አይልም ብለው ሸሽተዋል። በሌላ በኩል ስለምትወደውና ስለምታፈቅረው ምንም ሳይቸግራት ዶክተር ሐኪም የሚሰራበት ሄዳ ስራ ቀጠረኝ ብላ ካሹ ጋር ተቀጣጥረው ሲሄዱ ዶክተሩ ሀሳቡና ጭንቀቱ ስለ አደይ ብቻ ሆኗል። አደይ ስልክ አትደውልም። በቃ ማንም ሐኪም ቤት እየመጣ ስለሷ የሚነግረው ነገር የለም። ጨንቆታል። ከጓደኛዋ ከሌሊ ቤት መጥቶ ስለ አደይ ምንነት ጠይቆ ሊያውቅ ሲፈልግ ድንገት ሩታና ሹ በመንገድ ላይ መኪና እየሄደ አረገጭህኝ እኮ ጉልበቴን አመመኝ፣ ወደ ሐኪም ቤት ለመመለስ ሄደ አታሳክመኝም እያለ ሩታን ምን ያክል እንደምታፈቅረው በዛውም ትነግረዋለች ብሎ ሊረዳት ነበር። ግን ደግሞ ዶክተሩ የሚሄድበት ስላለ ሩታ እየቀለደች እንደሆነ ምንም አይነት ስራ ሳይኖራት እኔ ቢሮ እየተመላለሰች ዝም ብላ ወዲያ ወዲህ እያለ ጊዜ ማቃጠል ነው እንጂ ምንም የምታረገው ነገር የለም ብሎ መሄድበታል ብሎ ጥሏቸው ሄዷል። ሩታ እንግዲህ በወላጆቿ እናትየዋ ሳትፈልግ አባቷም ሳይፈልጉ ስለወለዷት እንደገና በዛ ላይ ያደገችው ሌላ ሰው ጋር ስለሆነ እና የሆነ ነገር ስትሆን ከጎኗ ማንም ሰው ስለሌለ ጨንቋታል። በቃ እስከዛሬም ዴቭ ነው፣ ማሚ ናት። ማሚም አሁን በራሷ ነገር ቢዚ ሆናለች። በዛ ላይ ደግሞ ከልቡ የምትወደው ዶክተር ሸሽቷታል፣ ሆዲ ብሷታል። ሁሉም ነገር ገደል ሆኗል። እኔ ለማንም ለምንም መኖር አልፈልግም ብላ ተስፋ ቆርጣለች። በቃ እኔ መኖር አልፈልግም እያለች እንግዲህ ራሷን ለማጥፋት መድኃኒት ገዝታ ከሱቅ ወደ ቤት ስትሄድ ነበር። ማንም አላያትም። ማረፍ ፈልጋለሁ ብላ ወደ ክላሷ ገብታለች። አደይ አባቷ ሊደራት የነበረው ሰውዬ የንጉሱ ልጅ አባትሽን አግቶታል፣ አንቺ ካላገባሽው መልቀቅ አንችልም ብለው ወሬ ስላናፈሱ አባቷና አጎቶቿ ውሸታቸውንና እያሴሩባት መሆኑን ከዴቭ ጋር ሊለያዩት መሆኑን ስላላወቀች አባዬ እውነትም ታግቶ ከሆነ ከአባቴ በላይ ምንም ነገር የለም፣ አባዬ ምንም ቢበድለኝም እና ምንም ቢያሰቃየኝም እንኳ አባቴ ነውና ሳላስለቀቀው ከዚህ ፍንክች አልልም ብሏል። ዴቭ እንደማንም ብሎ የታሰረውን ገመር ፈቶ ካጎቷ ለመላቀቅና ለመጥፋትና ሞክሯል። እሷንም ፈልገው ሰፈራቸው ጓደኛው ጋር ሆነው ፈልገው ካገኟት በኋላ ያለውን ነገር መልሳላቸዋለች።
እኔ አባዬን አስለቅቄ እመጣለሁ፣ ብቻ አንተ ወደ ቤት ተመለስ፣ ከዛም የሚሆነው ይሆናል ብላ ሰላም ካለች በኋላ ዴቭም እንደዚህ ማድረግ የለብሽም፣ እንዴት ፍቅራችንን እና ያን ሁሉ ድካማችንን ከንቱ ታረገዋለሽ ብሎ ቢለምናትም እሷ ግን አባዬን ሳላስለቅቅ ከዚህ ቦታ ንቅንቅ አልልም ብላ ሰላም በቃ ቻው ተባብለው ተለያይተዋል። ቤዛ ተብዬዋ ከእናቷ ከፍቅር ጋርና ከእናቷ ጋር እያይዛታለች። እማዬ ይህንን የሆነ ይቺ ፍቅር ምንድን ነው የሚሻላት? ማለት ያንቺ ፈቅደሽላት ነው ወይስ ሳታይሽ ብላ ነው? የብቃ እኮ ወርቅ ቀለበትሽን አምጥታ ለእኔ ሽጣልኛለች እና እኔም አልሸኩትም። ያው ገንዘቡን ካመጣ ልመልስላት እችላለሁኝ አለች። ወደ ፍቅር እንግዲህ ከወንድሟ ላይ እንዲትርቅ ከዚህ በፊት አስጠንቅቃን ነበር። ወንድሟ ደግሞ በጣም ነው የሚወዳት። ፍቅርን ከነተንኮሏ ከነ መጥፎ ስራዋ ሁላ በጣም ነው የሚወዳት እና ከሱ መራቅ እሷ የምትፈልገው የሆነ ችግር ውስጥ ስትገባ እንዲረዳት ከጎኗ እንዲቆም ያንን ችግር እስከምትፈታ ድረስ ነው። እሱ ደግሞ እስከ መጨረሻው ይፈልጋታል። እና ቤዛ ይህንን ነገር ያየችው ወንድሜን በዛም በዚህም ብላ እጇ ካስገባች በኋላ መጫወቻ ታደርገዋለች ብላ የሆነ ነገር አድርጌ መለያየት እፈልጋለሁ ብላ እንግዲህ ወርቁን የሰረቀችው ራሷ ናት። ግን ደግሞ በፍቅር አሳብቤ ከእናቷ ጋር ጣልቼ ከእናቷ ቤት እንድትወጣና ሩቅ ቦታ እንድትሄድ ነው ማረጋት ከወንድሜ ካራቀች ብላ ሴራ እናቷን ከገበያ ሲሄዱ ወደ ቤት ሲመለሱ ስታገኛቸው ያለውንና የተፈጠረውን ነገር ነገረቻቸው። እሳቸውም እውነት እንደውች ቢዛ ሂማን ፍቅር ተብዬዋ እውነት እንደዚህ ቀለበቴን አውጥታ ላንቺ ሸጠልችልሽ፣ ለማንኛውም ጠብቂ፣ ቀለበቱን አውጥተሽ እንዳትሰጪው፣ እሱ ሁሉ ነገሬ ነው። ሲቀጥል ደግሞ በቃ ብሩን ትመልስልሻለች ብላ እሳት ለብሳ ጎርሳ ቤት ገባች። ማሚ ተናዳለች። ሴት ሁና በሴትነቷ ምንም ሳይጎድልባት ያላባት ብዙ ነገር ዋጋ ከፍላ አሳድጋታለች። እሷ ግን አሁን የእናቷን ትርጉምና እናቷ በምን አይነት ሁኔታ ሆና ምን አይነት ነገር አሳልፋ እንዳሳደገቻት ከጎኗ እንደቆመችና ይዞሽ እያለች አሁንም ድረስ ተስተካከይ፣ ባህሪሽን አስተካክል እያለች እየመከረች እንዳሳደገቻት ረስታው በአንቺ ምክንያት ነው አባቴን ያጣሁት፣ አንቺ እንደዛ ባታረጊ ኖሮ አባቴ እንደዚህ ርቆ አይሄድም ነበር እያለ ጭራሽ እናቷን መውቀስ ጀመረ ፍቅር ተብዬዋ። እና ስለ ወርቁ ሲነሳባት ደግሞ ቤዛ ተብዬዋ እንዳያያዘቻትና የሆነ መጥፎ ሴራ ልታሴርባት እንደሆነ ስለገባት በቃ ወርቁን መልስልሻለሁ፣ ወርቁን እንደማንም ቤዛ ናት ራሷ ናት የወሰደችው ማየ ብትልም ማሚ አስቀድማ እንግዲህ ከቤዛ በደንብ ነገሩን ስለጠጣችው ልታምናት አልቻለችም። ከዚህ በላይ እኔ ምንም የምችልብሽ አቅም የለኝም። ቤት ማን ነው ጓዝሽን ነቅለሽ ይዘሽ ወይ ከአባትሽ ጋር ወይ ካክስትሽ ጋር ወይ ከአያትሽ ጋር ጥርግ ማለት ትችያለሽ ብላ ተናዳ ተነግራታለች። ሩታ በቃ ከዶክተሩ ጋር ተመለሰ በኋላ ዛሬ እንኳን ይሳካልኛል ብላ አስባ ሳይሳካላት ስለገባት የቤተሰቦቿ ነገር እና የዶክተሩ ነገር ሁሉም ነገር በዙሪያዋ ማንም ስለሌለ ስለከፋት መሞት አለብኝ ብላ አስባ ሰው በሌለበት እንግዲህ በረኪና ነው ምንድነው ለእኔ ብቻ የተበላሸ ኤክስፓየርድ የሆነ መድኃኒት ጠጥታ ይሁን ምን እንደው ሳይታወቅ ክላሷ ገብታ ኮረፋት እየደፈቀች አገኘቻት ማለት ነው። ሰራተኛይቱ ደርሳ የሆነውን ነገር ባይኗ ስታይ መቆጣጠር አቅቷት እያለቀሰችም ቢሆን ድረሱልኝ ማለት ጀመረች። አንዴ አሹ ትላለች፣ አንዴ ማሚ ትላለች፣ የሚሰማት ሰው የለም። እያንዘፋዘፈችም ቢሆን እንድትነቃ ብጠራትም አልሰማቻትም። እና ውድ ቤተሰቦችዬ ሩታ የምትሞት ይመስላችኋል? ያው እንግዲህ ቦረኪናም ጊዜያዊ ነው አይገልም። ኤክስፓየርድ የሆነ መድኃኒትም ያው ነው አይገልም። እና ይሄን ይመስላል የሰራተኛዋ የአዴ ሰራተኛዋ ድራማ። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኔክስት በሌላ እስከምንገናኝ ባይ ባይ ቻው።